ለእናቴ ስል የማላደርገው ነገር የለም። እሷን ለመካስ ደስታ ለመስጠት አቅሜ የፈቀደውን ሁሉ ሳደርግ ኖር ያለው አሁን ይሄን ቤት ሰርቼላት ህልሟን ስታሳካ ካየሁ በኋላ ሞት ቢመጣ እንኳን አይቆጨኝም። አታልቅስ አባቴ። ንቃተ ህሊና ለእኔ አሸናፊ ከቀጥታ ከውድድሩ 1 ሚሊዮን ብር አካባቢ አግኝቷል። ይሄ ቀላል የሚባል ብር አይደለም። ሰላም ጤና ይስጥልን የተከበራችሁን የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ ቻናላችን አሁን ላይ ከናንተ ጋር ወደ 814,000 ገብቷል። ለዚህም ከፍ ያለ ምስጋና ይገባችኋል ማለት እንወዳለን። በቅርቡ ደግሞ 900,000 ገብተን እንዳልናችሁ የተለያዩ ፕሮግራሞችን ወደ እናንተ የምናደርስበት ነገር እያመቻችን ነው። እስከዛው ግን ይሄን ቪዲዮ ስታዩት ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። የትኛውም አይነት ሀሳብ አስተያየት መስጠት ይቻላል። እንግዲህ እንደምታውቁት የተለያዩ መረጃዎችን ወደ እናንተ እያደረስን ነው። እንደዚሁም ደግሞ አልፎ አልፎ እንግዶችን እንደዚሁም አንዳንድ ጉዳዮችን እንግዲህ ከቦታው ወደ እናንተ እያደረስን እንገኛለን። ወደፊት ደግሞ የተለያዩ ፕሮግራሞችን ነው ወደ እናንተ ለማድረስ እየተዘጋጀን ያለ ነው። እስከዛው ግን እባካችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በየዕለቱ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ አድርጉ ማለት እንወዳለን። እንደምናስታውሰው ከቅርብ ቀናት በፊት በኢትዮጵያ የመጀመሪያው የሚክስድ ማርሻል አርት ወይም ደግሞ የድብልቅ ማርሻል አርት ተካሂዶ ነበረ። በዚህም እንግዲህ በንቃተ ህሊናና በጆኒ ጁጁትሱ መካከል ነበር የተካሄደው። ብዙዎች እንግዲህ ይህንን ውድድር በጉጉት ጠብቀውት ነበረ። ስለ ውድድሩ የሆነ ነገር ልላችሁ አይደለም። ዋናው ሀሳቢ በትላንትናው ዕለት ምሽት ላይ የወጣ አንድ ቪዲዮ አለ። እሱ በጣም ልቤን ስለነካውና ለብዙዎቻችን ማስተማሪያ ይሆናል ብዬ ስላሰብኩ እሱን ላነሳ ነው። ለማንኛውም ግን በዚህ ውድድር ላይ ጆኒ ጁጁትሱና ንቃተ ህሊና ወይም ደግሞ ሌላኛው የቦንጋው ዮሐንስ ውድድር አድርገው ነበረ። በአጭር ደቂቃ ውስጥ ነው ይሄ ውድድር ያለቀው። በርካቶች እንግዲህ ይሄን ውድድር በጉጉት ጠብቀውት ሌሊት 6 ሰዓት ካለፈ በኋላ ነበረ ፕሮግራሙን የተመለከቱት። ለማንኛውም ግን እንደምታውቁት ጆኒ ይሄን ውድድር አሸንፏል። ንቃተ ህሊናም እንግዲህ የመጀመሪያው በኢትዮጵያ ታሪክ የመጀመሪያው የሚክስድ ማርሻል አርት ውድድር ተሸናፊ ሆኗል። በዚህም ስሙ መዝገብ ላይ ሰፍሯል። ነገር ግን የጆኒና ንቃተ ህሊና ግጥሚያ ከዚህም ያለፈ እንደሆነ ብዙዎች እየመሰከሩ ይገኛሉ። ለምን እንዴት የሚለውን ነገር ወደ እናንተ የምናደርስ ይሆናል። ለማንኛውም ከመሸጋገሪያ በኋላ ስንመለስ እንደምታውቁት ጆኒ እንግዲህ አሸናፊ ሆኖ እዚህ አዲስ አበባ ላይ የተለያዩ ፕሮግራሞች ላይ እየተጋበዘ ይገኛል። እንደዚሁም ደግሞ ንቃተ ህሊና ከውድድሩ በኋላ ወደ ቦንጋ ወደ ትውልድ ከተማው አቅንቷል ከአዘጋጆቹ ከነ ስዊት ቦክሱ ጌታቸው ጋር ማለት ነው። በዛም የተለያዩ ሽልማቶችን አግኝቷል። እነሱን እናነሳለን። ከዛ ውጪ ደግሞ እንዳልኳችሁ የተለቀቀው በራሱ የቲክቶክ ፔጅ ላይ አንድ የተለቀቀ ቪዲዮ አለ። ይሄ ምንድነው? የተወለደበትን ቦታ ቤተሰቦቹን አሳይቷል። በዚህም የበርካቶችን ልብ ነክቷል። በቃ ጀግና ማለት እንደዚህ ነው አስብሏል እና ይህን ቪዲዮ አብረን እንከታተላለን። እንግዲህ ንቃተ ህሊና ወደ ትውልድ መንደሩ ሲመለስ ምን አይነት ሽልማቶችን አግኝቷል፣ አሁንስ ምን እየተባለ ነው ያለው የሚለውን ወደ እናንተ የምናደርስ ይሆናል። ከመሸጋገሪያ በኋላ ተመልሰን እንምጣ። ያው እንዳልኳችሁ ንቃተ ህሊና የቲክቶክ ላይ ነው ተጠቃሚነቱ። እንደሚታወቀው ወደ 452,000 ተከታይ ያለው የቲክቶክ ፔጁም ንቃተ ህሊና የሚል ስያሜ ያለው 12.8 በላይ ላይኮች አሉት። አንድ ሰው እንግዲህ ፎሎ ያደርጋል። እንግዲህ ንቃተ ህሊና እንደምታስታውሱት ብዙዎቻችንም እንደምናውቀው ስፖርቱን ከዩቲዩብ ከማህበራዊ ሚዲያ ላይ በማየት ተለማምዶ ነው እዚህ የደረሰው። እንደምታስታውሱት የመጀመሪያ እንግዲህ ወደዚህ ውድድር ለመምጣት ጆኒ ጁጁትሱ እኔን ለገጠመ 100,000 ብር ሽልማት አለኝ የሚል ነገር በማህበራዊ ሚዲያ ላይ ይለቃል። ያን ተከትሎ ነው ያለው የሚል ነገር ያነሳል። ከዛ በኋላ ነው እንግዲህ ጉዳዩ ጂም ውስጥ ብቻ ከሚሆን ሌሎችንም አሳትፎ በእንደዚህ ትልቅ የሚባል በሀገር አቀፍ ደረጃ ፈርቀዳጅ የሆነ ውድድር ለማዘጋጀት እየተቻለውና ለዚህም ንቃተ ህሊና ምስጋና ይገባዋል። ምንም እንኳን ተሸናፊ ቢሆንም በውድድሩ 1 ሚሊዮን ብር አግኝቷል። ከዛም በላይ ደግሞ
እንግዲህ ራሱን ከዩቲዩብ ከማህበራዊ ሚዲያ ላይ በሚያያቸው ቪዲዮዎች አሰልጥኖ ነው እዚህ ጋር የመጣውና ምናልባትም ከጆኒ ጋር ያለው መነጻጸር ሲታይ አሸናፊ እንደማይሆን ብዙ ማለትም ሙያው ላይ ያሉ ሰዎች ብዙዎቹ ይናገሩ ነበር። ከውድድሩም በኋላ ተናግረዋል፣ ከውድድሩም በፊት ተናግረዋልና ነገር ግን እሱ ያደረገው ነገር በቃ ለስፖርቱ በሀገራችን ለስፖርቱ እድገት የማይተካ ሚና እንዳለው እንዳስቀመጠም ነው እንግዲህ ብዙዎች እየተናገሩ ያሉት። ለማንኛውም ንቃተ ህሊና ቤተሰቦቹ ያለው አካባቢ ምን ይመስላል፣ ምንስ አይነት ቪዲዮ ቢሰራ ነው እንደዚህ መነጋገሪያ የሆነው የሚለውን ወደ እናንተ እናርሳለን። በነገራችን ላይ ይሄን ቪዲዮ እስክሰራላችሁ ድረስ ወደ 1.5 ሚሊዮን እይታን አግኝቷል ይሄ ቪዲዮ። ብዙዎችም አራዳ ማለት እንደዚህ ነው የምንመጣበት ቦታ ወይም ከገጠር ስለመጣን ከከተማ ስለሆንን ወይ ደግሞ ከክፍለ ሀገር ስለመጣን ሳይሆን አራዳ ማለት ቤተሰቦቹን በሚሆነውም በማይሆነውም ነገር ውስጥ ገብቶ መርዳት የሚችል ሰው ሲሆን ነው። ወጣት እንደዚህ ሲሆን እጅግ በጣም ደስ ይላል የሚል ሀሳብን እየሰጡት ይገኛሉ። ለእናቴ ስል የማላደርገው ነገር የለም፣ እሷን ለመካስ ደስታ ለመስጠት አቅሜ የፈቀደውን ሁሉ ሳደርግ ኖር ያለው አሁን ይሄን ቤት ሰርቼላት ህልሟን ስታሳካ ካየሁ በኋላ ሞት ቢመጣ እንኳን አይቆጨኝም። የእናት ፍቅር በምን ይመሰላል ብሎ እንግዲህ ካፕሽን ጽፎለታል። እጅግ በጣም ልብ የሚነካ ነው። እንግዲህ ከምን አይነት ህይወት ውስጥ ወጥቶ እዚህ እንደደረሰ። ስለዚህ ሽንፈቱ ብቻ አይደለም፣ ቅድም ብያችኋለሁ። የንቃተ ህሊና ሽንፈት ምናልባትም በኤምኤምኤ ታሪክ በኢትዮጵያ ውስጥ የመጀመሪያው ተወዳዳሪም ስለሆነ የግድ ከሁለት አንዱ መሸነፋቸው ስለማይቀር የመጀመሪያው ተወዳዳሪ ያደርገዋል። በዚህም ታሪክ እንግዲህ ስሙ ሁሌ ኤምኤምኤ ሲነሳ ሊነሳ ይችላል። ያ ምንም ማለት አይደለም። የበለጠ ከመሸነፉ በላይ ግን አብሮ የሚነሳው ሀሳብ ምንድን ነው? ለዚህ ስፖርት እንግዲህ ራሱን መስዋዕት ያደረገ ጀግና ተደርጎ እንዲወሰድ ያደርገዋልና በዚህም ምስጋና ይገባዋል። እንዳልኳችሁ ይሄ ቪዲዮ እኔ ይሄንን ቪዲዮ እስከሰራላችሁ ድረስ 260 ከ12200 በላይ እንግዲህ ኮመንቶች አሉት። ሪፖስት ተደርጓል፣ በርካቶች ጋር ደርሷል። እንዳልኳችሁ ወደ 1.5 ሚሊዮን እይታን አግኝቷል። 15 ሰዓት ውስጥ ነው ይሄን ሁሉ እይታ ያገኘው። በርካቶች ሪፖስት አድርገውታል ይሄን ቪዲዮ። ለማንኛውም ለወጣቶች ትምህርት ይሆናል። ያለንበት ቦታ፣ የወጣንበት ቦታ፣ የተነሳንበት ቦታ፣ ያደግንበት ቦታ የኛ ማንነት መገለጫ አይሆንም፣ መሰረታችን እንጂ። ስለዚህ ያለንበትን ቦታ ሳይሆን ማየት ያለብን ወደፊት የምናመጣውን የምናሳካውን አቺቭ የምናደርገውን ነገር ሊሆን እንደሚገባ ከንቃተ ህሊና ማየት እንችላለን። ቅድም ብያቸዋለሁ። ወደዚህ ድረስ ሊደርስ የቻለው በመላው ኢትዮጵያውያን ዘንድ በተለይ ማህበራዊ ሚዲያ ላይ እንግዲህ ማህበራዊ ሚዲያን በደንብ የሚጠቀሙ ሰዎች በሙሉ ንቃተ ህሊናን በደንብ ያውቁታል ብዬ አስባለሁ። አሁን ላይ ይሄ ሊሆን የቻለው ደግሞ ይህን ስፖርት እንግዲህ ተወዳዳሪ በመሆኑ ነው። እንደዚሁም ደግሞ የነበሩትን ሰጣ ገባዎች ያው የስፖርቱ ባህሪ ነው። እነሱም እንግዲህ ዝነኛ እንዲሆን አድርገውታል። በነገራችን ላይ በርካታ ሽልማቶችን አግኝተዋል። በውድድሩ ተወዳዳሪ ስለነበረ ብቻ ከስፖንሰር ከደጋፊ አካላት ምናምን ያገኘውን ነገር ትተን ከቀጥታ ከውድድሩ 1 ሚሊዮን ብር አካባቢ አግኝቷል። ይሄ ቀላል የሚባል ብር አይደለም። እንግዲህ እንደሰማችሁት ቤተሰቦቹ ቴሌቪዥን እንኳን የላቸውም፣ አፈር ቤት ውስጥ ነው የሚኖሩት። ያለው ነገር እንግዲህ አሳይቷል፣ ለማሳየት ሞክሯል። ስለዚህ አሁን ለእናቴ ቤት እገነባለሁ ባገኘሁት ሳንቲም ብሏል። ብዙ ሳንቲም እንዳገኘም እሱም ተናግሯል። እንዳልኳችሁ ደግሞ በርካታ ድርጅቶች እንግዲህ ከጎኑ ነበሩ፣ ስፖንሰር አድርገውታል፣ ማስታወቂያ ሰርቶላቸዋል። ያም ሲደማመር እንግዲህ በርከት ያለ ገንዘብ አግኝቷል። ይህም ልብ በቃ የሚያሞቅ አይነት ነገር ነው። ስለዚህ እንደ ንቃተ ህሊና ላሉ ወጣቶች ይሄ ምን ማለት እንደሆነ ራሱ ይረዳዋል ብለን እናስባለን። ለእኛም ትምህርት ነው የሚሆነው። ምን አይነት ነገር ነው መስራት የምንችለው? ባለን ነገር ተገድበን ነው ወይ የምንቆየው? ያለን ነገር እንዴት ነው ወደ እንደዚህ አይነት ድል የምንቀይረው? በቃ ሽንፈቱን ወደ ድል የቀየረ ወጣት ነው ንቃተ ህሊና እና እጅግ በጣም ሊበረታታ ይገባዋል። አሁን ወደፊትም እወዳደራለሁ ብሏል። በነገራችን ላይ ላደረገው ነገር እያወቀ በዚህ ውድድር ምን አይነት ተወዳዳሪ አሸናፊ ሊሆን እንደሚችል ያውቃል ብዬ አስባለሁ። እሱንም እያወቀ ቢሆን ጥርሱን ነክሶ እድሉን ለመሞከር ገብቷል። በዚህም በኢትዮጵያ ታሪክ የመጀመሪያው ተወዳዳሪ ሆኗል። እንደዚሁም እንዳልኳችሁ ለስፖርቱ የተሻለ ነገር ማበርከት ችሏል። ለማንኛውም እንዳልኳችሁ ከውድድሩ 1 ሚሊዮን ብር የቦነስ ሽልማት አግኝቷል። እጅግ በጣም ደስ የሚል ነው። እንግዲህ ያየነውም ቪዲዮ እሱ ማለትም ንቃተ ህሊና ተወልዶ ያደገበት ቤት ውስጥ ነው። እንግዲህ ሲያወራ እንደሰማነውም በቤት ውስጥ ቴሌቪዥን እንኳን የለም
ብሎ የነበሩበትን እንግዲህ የደህንነት መጠን ለማሳየት ሞክሯል። አሁን ግን ከዚህ ነገር ለአንዴና ለመጨረሻ ጊዜ የወጡ ይመስለኛል። በማን በልጃቸው በንቃተ ህሊና ጥንካሬ ማለት ነውና በርካቶችም በቃ አራድነት ማለት ይሄ ነው። አራድነት ማለት ለቤተሰቦቹ ለእናቱ በጊዜ እንግዲህ የሚደርስ ከችግራቸው የሚያወጣ ማለት ነው። በቃ ማድረግ የሚችለውን ነገር በሙሉ አድርጎ የማይችለውን ሁሉ ማለት ማድረግ የሚችለውን ብቻ ሳይሆን ማድረግ የማይችለውን ነገር ሁሉ አድርጎ ነው እዚህ የደረሰውና ለዚህ ምስጋና ይገባዋል። ለማንኛውም ግን በቦንጋ የነበረው አቀባበል እጅግ በጣም ደስ የሚል ነበረ። በኢትዮጵያ እንግዲህ የመጀመሪያውን ውድድር ካደረገ በኋላ በቦንጋ ከተማ የዞኑ ከፍተኛ የስራ ኃላፊዎች በተገኙበት እንግዲህ የመጀመሪያ አቀባበል ተደርጎለታል። ከካፋ ዞን አስተዳደርም እንግዲህ የመጀመሪያ 300 ሺህ ብር ሽልማት አግኝቷል። እንደዚሁም ደግሞ 500 ካሬ ሜትር የቤት መስሪያ ቦታ በቦንጋ ከተማ ተሰጥቶታል። ይሄ የመጀመሪያው ስጦታ ነው ከ1 ሚሊዮኑ በላይ በኋላ ማለት ነው። ሌላው እንደዚሁ ደግሞ 100 ሄክታር መሬትና 400 ሺህ ብር ሽልማት እንግዲህ ተሸልመዋል። ንቃተ ህሊና ይሄን ሽልማት የተሸለመው ሚያዝያ 23 ነው። እንግዲህ እንዳልኳችሁ ላደረገው ነገር አካባቢውን ስም ስላስጠራ ነው ይህ ሽልማት የተሸለመው። የወረዳው አስተዳደር ስፖርተኛውን ለማበረታታትና ላሳየው ጽናት እንግዲህ የተለያዩ ሽልማቶችን አበርክቷል። እነሱን እንመልከት። የመሬት ስጦታው ለልማትና ኢንቨስትመንት የሚውል 100 ሄክታር መሬት ሲሆን የገንዘብ ማበረታቻው ደግሞ ላልኳቸው 400 ሺህ ብር በጥሬው ነው። በስነ ስርዓቱ ላይ ለስፖርተኛው ስኬት ጉልህ አስተዋጽኦ ላበረከቱ አካላትም እንደዚሁ ምስጋና ቀርቧል። የስዊት ቦክስ ባለቤትና አሰልጣኝ ለሆነው ጌታቸው መለሰና የንቃተ ህሊና አሰልጣኝ ማስተር ቢኒ ላበረከቱት ሙያዊ ድጋፍ እንግዲህ ለእያንዳንዳቸው ደግሞ በአካባቢው ወግ መሰረት የበግ ስጦታ ተበርክቶላቸዋል። እንግዲህ እነዚህ ወጣቶች አካባቢውን ስላስጠሩ ከፍተኛ ምስጋናም ተችሯቸዋል። ለማንኛውም ግን እንዳልኳችሁ ንቃተ ህሊና በርካታ ሽልማቶችን አግኝቷል። ከማስታወቂያዎቹ ከስፖንሰሮቹ ውጪ ወደ 2 ሚሊዮን የሚጠጋ ገንዘብ ማግኘት ችሏል። ለቤት መስሪያ የሚሆን 400 ካሬ ሜትር ለኢንቨስትመንት እና ደግሞ የተለያዩ ስራዎችን ለመስራት የሚያስችል እንደዚሁ እንግዲህ 100 ሄክታር መሬት ሽልማት አግኝቷል። ይሄም እንግዲህ ለወጣቶች ምን ያህል ማበረታታት እንደሆነ የሚያሳይ ነው። ለማንኛውም ግን ንቃተ ህሊና ላደረከው ተጋድሎ የቤተሰቦችን ህይወት ብሎም ያንተን ህይወት ለመለወጥ ላደረከው ነገር በሙሉ ምስጋና ይገባሃል ማለት እንወዳለን። ያደረከው ነገር ለብዙ ወጣቶች ምሳሌ የሚሆን ለብዙ ወጣቶች ትምህርት የሚሆን ነውና እንዳልኩ ከሽንፈትህ በላይ ድልህ ጎልቶ ይታያል። በቃ እኔ የሚታየኝ እሱ ነው። ንቃተ ህሊና ለኔ አሸናፊ ነው። እንደማንኛውም ውድድሩን እንደሚያውቅ ውድድሩን እንደሚከታተል ውድድሩን በኢንተርናሽናል ደረጃ በቴሌቪዥንም በኢንተርኔትም እንደሚከታተል ሰው ንቃተ ህሊና ያደረገው ነገር በቃ አሸናፊ ሊያደርገው የሚችለውን ነገር ምክንያቱም ጆኒ ምን እንደሆነ እናውቃለን። የት መጥቶ የት ደርሶ የት እንዳለ እናውቃለን። ንቃተ ህሊና ከየት መጥቶ የት እንደደረሰና ምን እንዳደረገ እናውቃለንና በዚህ ውስጥ ይሄ ውድድር ሲካሄድ ማን ያሸንፋል የሚለው ነገር በቃ ስፖርቱን ለሚያውቅ ሰው ግልጽ ነው። ነገር ግን ንቃተ ህሊና አልተሸነፈም። በኢትዮጵያ ታሪክ የመጀመሪያው ኤምኤምኤ ውድድር እንዲካሄድ በር የከፈተ ነው። እየተመለከትን ነው። በርካቶች እኮ አሁን 10 ሚሊዮን ብር ድረስ ይከፈለን የሚል ጥያቄን እያነሱ ነው። ምን ማለት እንደሆነ አሁን ይገባቸዋል ብዬ አስባለሁ። ስለዚህ ንቃተ ህሊና ካገኘው ነገር በላይ ለስፖርቱ ስኬት ወጣቶች ወደፊት እንዲመጡ ላደረገው ነገር አሸናፊ ነው ማለት እንወዳለን። ለዛም እንግዲህ ተገቢውን ነገር አግኝቷል። ይሄም ይበል የሚያሰኝ ነው። አካባቢውን አስጠርቷል። የአካባቢው አምባሳደር መሆን ይችላል። ተጽዕኖ ፈጣሪ ነው። ስለዚህ ብዙ ነገር ከአካባቢው ማህበረሰብ ጋር ከአካባቢው እንግዲህ ከከተማው ማስተዳደር ጋር በመሆን ብዙ ነገር ይሰራል ብለን እናስባለን። ለማንኛውም ግን ንቃተ ህሊና ለለቀቀው ቪዲዮ ምስጋና ይገባል፣ ላደረከውም ነገር ምስጋና ይገባል ማለት እንወዳለን። እናንተስ ከንቃተ ህሊና ምን ተማራችሁ? አድማጭ ተመልካቾቻችን ሀሳባችሁን አድርሱን። ለማንኛውም ግን ንቃተ ህሊና ላሳካው ነገር ምስጋና ይገባል ማለት እንወዳለን። መልካም ጊዜ። በዚሁ አበቃው።